ሰላም ወገኖች እንድናችሁ ሆነ ያለው እግዚአብሔር ይመስገን ደህና ነኝ። ይሄን ቪዲዮ ኮፒ ሊንክ ሼር በማድረግ ለምትችሉ ሰው ሙሉ አዳርሱ። በጣም አስፈላጊ ቪዲዮ ስለሆነ ለምትችሉ ሰው ሙሉ ኮፒ ሊንክ ሼር በማድረግ አዳርሱ። በጣም ወሳኝ ርዕስ ነው። በጣም ጥሩ ርዕስ ነው። ኮፒ ሊንክ ሼር ላይክ በማድረግ ለምትችሉ ሰው ሙሉ ይዳረስ። በጣም ወሳኝ ርዕስ ስለሆነ ማለት ነው። ዛሬ የምናየው የቁርአንና የሐዲስን ግጭት ነው። ብዙ ጊዜ ሙስሊሞች እስልምና ውስጥ ግጭት የለም፣ እስልምና ከግጭት ነፃ የሆነ ሃይማኖት ነው፣ ከግጭት የጸዳ ሃይማኖት ነው ይሉናል። ግን አሁን ቀጥለን እንደምንመለከተው ይሄ ሐሰት ነው። ቁርአንና ሐዲስ ሲጋጩ እናያለን። ግልጽ ግጭት በቁርአንና በሐዲስ ውስጥ እንመለከታለን። መጀመሪያ ሐዲሱን እንመልከተው። እንግዲህ በሐዲስ ውስጥ አሁን በምንመለከተው ሐዲስ ውስጥ አላህ እንደሚታይ ተገልጾ እንመለከታለን። አሁን ስክሪን የምታዩት በጣም የሚታወቅ ሐዲስ አለ። በያን ታልቢስ አልጀህሚያ ቮሊዩም 7 ፔጅ 290 ነው። እንደዚህ ይላል። የአላህ መልእክተኛ አለ ጌታዬን ጺም እንደሌለው ዥርግግ ያለ ወፍራምና ጥቅልል ጸጉር ባለው የወጣት ወንድ አምሳል ሆኖ በአረንጓዴ ሜዳ ላይ አየሁት ይላል። ወይም በእንግሊዝኛ the messenger of Allah said I saw my lord in the form of a young man with no beard with flowing hair that was curly and thick in a green meadow ይላል። ስለዚህ ጌታዬን በወጣት ወንድ አምሳል ዥርግግ ያለ ወፍራምና ጥቅልል ጸጉር ባለው የወጣት ወንድ አምሳል ሆኖ በአረንጓዴ ሜዳ ላይ አየሁት ይላል። ስለዚህ በዚህ ሐዲስ ላይ መሐመድ አላህን እንዳየው ተገልጿል ማለት ነው። ይሄ ሐዲስ ሳሂህ የሆነ ሐዲስ ነው። ከሳሂህ አልፎ ሳሂህ መርፉ የሆነ ሐዲስ ነው። ሳሂህ መርፉ የሆነ ሐዲስ ማለት ከሌሎቹ ሳሂህ ሐዲሳት ራሱ የበለጠ ተቀባይነት ያለው ቀጥታ ከመሐመድ የተዘገበ ትክክለኛ ሐዲስ ነው። የተዘገበውን በአብዱላህ ኢብን አባስ ነው። ናሬተሪ በኢብን አባስ ዘገባ በአብዱላህ ኢብን አባስ ይላል። ግሬድድም ምንድነው የሚለው ደረጃው ኦቴንቲክ ወይም ደግሞ ሳሂህ መርፉ ነው። ይሄንን ግሬዲንግ ደግሞ ያወጣው ማነው ስንል ኢብን ተይሚያ ነው። ኢብን ተይሚያ እንግዲህ እንደሚታወቀው ሼኹል ኢስላም ነው። ይሄ ሼኹል ኢስላም ኢብን ተይሚያ ነው ይሄ ሐዲስ ሳሂህ ነው፣ ሳሂህ መርፉ የሆነ ሐዲስ ነው በማለት እንዲሁም ከሌሎች ሳሂህ ሐዲሳት በበለጠ ሳሂህ መርፉ የሆነ ሐዲስ መሆኑን ገልጿል። ስለዚህ በዚህ ሳሂህ መርፉ በሆነ ሐዲስ ላይ አላህ በወጣት ወንድ አምሳል ጥቅልልና ወፍራም ጸጉር ያለው ወጣት ወንድ መስሎ ታይቷል ለመሐመድ ማለት መሐመድ አላህን በዚህ መልኩ አይቶታል። በአረብኛው የምትፈልጉ ከሆነ አለላችሁ፣ ይኸው ስክሪን እንደምትመለከቱት በአረብኛው አለ። አሁን ይሄንን ኦብቪየስሊ መሐመድ ያየው በህይወት እያለ ነው፣ ከመሞቱ በፊት ነው። ታዲያ ይሄ ከየትኛው የቁርአን አንቀጽ ጋር ይጋጫል የምትሉ ከሆነ ከሱረቱል አልአናም ምዕራፍ 6 ቁጥር 103 ጋር ይጋጫል። አሁን ስክሪን እንደምታዩት እንደዚህ ይላል። ሱረቱል አልአናም ምዕራፍ 6 ቁጥር 103 አይኖች አያገኙትም አያዩትም፣ እርሱም አይኖችን ያያል፣ እርሱ ርኅራኄው ረቂቁ ውስጥ አዋቂ ነው ይላል። ስለዚህ በዚህ ቁርአን አንቀጽ ላይ እንደምንመለከተው አላህ አይታይም፣ አይኖች አላህን አያዩትም። ኦኬ እየተወራ ያለው ስለ አላህ ነው። ቁጥር 102 ላይ ስታነቡት ይህ ጌታቸው አላህ ነው፣ ከእርሱ በቀር አምላክ የለም፣ ነገር ሁሉ ፈጣሪ ነው፣ ስለዚህ ተገዙት፣ በእርሱም በነገር ሁሉ ተጠባበቂ ነው ይልና ቁጥር 103 ላይ አይኖች አያገኙትም አያዩትም፣ እርሱም አይኖችን ያያል፣ እርሱም ርኅራኄው ረቂቁ ውስጥ አዋቂ ነው ይላል። ስለዚህ በዚህ የቁርአን አንቀጽ ላይ አላህ እንደማይታይ ይናገራል። ኦኬ አላህ እንደማይታይ ይናገራል። አሁን ይህንን አንቀጽ ሙፈሲሮቹ እንዴት ፈቱት ስንል በሚከተለው መንገድ ፈተውታል። አሁን ስክሪን እንደምታዩት ተፍሲር ኢብን ከቲር ምዕራፍ 6 ቁጥር 102 እስከ 103 እንደዚህ ፈቱታል። So when his Lord appeared to the mountain, he made it collapse to dust, and Musa fell down unconscious. Then when he recovered his senses, he said, "Glory be to you, I turn to you in repentance, and I am the first of the believers." ከዛ በኋላ 747 ይጠቅሳል። These ayat hadiths and statements do not negate the fact that Allah will be seen on the day of resurrection by his believing servants. ማለትም ምን እያለ ነው? እነዚህ ስቴትመንቶች አላህ በመጨረሻው ቀን ይታያል ይላሉ። in the manner that he decides, እሱ በፈለገው መንገድ all the while preserving his might and grace as they are ካለ በኋላ the mother of the faithful አይሻ used to affirm that Allah will be seen in the hereafter. የአማኞች እናት ወይም ደግሞ ኡማል ሙእሚን የምትባለው አይሻ አላህ በመጨረሻው ቀን እንደሚታይ ተናግራለች። ካለ በኋላ ምን እንደሚል ተመልከቱ። but denied that it could occur in this life, mentioned this ayah as evidence. ይሄንን አያ እንደ ማስረጃ ጠቅሳ ሱረቱል አንዓም ምዕራፍ 6 ቁጥር 103ን ጠቅሳ አላህ በዚህ ህይወት ወይም ደግሞ በዚህ ዓለም ይታያል የሚለውን ሐሳብ እንደካደች ወይም ደግሞ አላህ በዚህ ዓለም አሁን በዚህ ሰዓት እንደማይታይ ተናግራለች ይላል። ስለዚህ አላህ በዚህ ዓለም አይታይም። አያችሁ? ተፍሲሮቹ የሚሉት እንደዚህ ነው። አላህ በዚህ ዓለም ከትንሣኤ ቀን በፊት አይታይም ይላል ተፍሲሩ። ቁርአኑን ሱረቱል አንዓም ምዕራፍ 6 ቁጥር 103 አይኖች አያዩትም ወይም ደግሞ አያገኙትም ሲል ትርጉሙ ይሄ ነው እያለ ነው ተፍሲሩ። ቅድም ያነበብነው ሐዲስ ላይ ግን ምንድነው የሚለው? መሐመድ አየው ይላል። ስለዚህ ቁርአኑና ሐዲሱ ይጋጫሉ ማለት ነው። ግልጽ ግጭት በቁርአንና በሐዲሱ መካከል ሳሂህ መርፉ በሆነ ሐዲስና በቁርአን መካከል ግጭት እያየን ነው ማለት ነው። ሌላ ተፍሲር እንጥቀስ። አሁን ስክሪን እንደምትመለከቱት ታንዊር አልሚቅባስ ሚን ተፍሲር ኢብን አባስ ይህንን ራሱ አንቀጽ ምዕራፍ 6 ቁጥር 103ን እንደዚህ ብሎ ይፈተዋል። ቪዥን ኮምፕሪሄንድ ሂም ኖት፣ አይን ወይም ደግሞ እይታ አያየውም። ከዛ ተመልከቱ እንደሚል ኢን ዲስ ወርልድ በዚህ ዓለም ኖ ዱ ክሬትድ ቢይንግ ሲ ዋት ሂ ሲስ፣ ፍጡራን ደግሞ እሱ የሚያየውን አያዩም ይላል። ስለዚህ እይታ ወይም ደግሞ አይኖች አያዩትም ሲል ምን ማለት ነው? ኢን ዲስ ወርልድ በዚህ ዓለም አያዩትም ማለት ነው በማለት አላህ በዚህ ዓለም እንደማይታይ ይናገራል ማለት ነው። ከዛ ቀጠል አድርጎ በአረንጓዴ በተሰመረበት ኖር ዊል ክሬትድ ቢይንግስ ቢ ኤብል ቱ ሲ ሂም ኢን ዲስ ወርልድ፣ ወይንም ደግሞ ፍጡራን በዚህ ዓለም ላይ እሱን ማየት አይችሉም ይላል። ስለዚህ ተፍሲሮቹ ይህን አንቀጽ እንዴት ነው የፈቱት? በዚህ ዓለም ውስጥ ፍጡራን አላህን ሊያዩ አይችሉም ብለው ነው የፈቱት። የቁርአኑ አንቀጽ ይሄ ነው። መጀመሪያ ላይ ባነበብነው ሐዲስ ላይ ግን ምንድነው የሚለው? መጀመሪያ ላይ ባነበብነው ሐዲስ ፍጡሩ መሐመድ አላህን በወጣት ወንድ አምሳል አየው ይላል። ሳሂህ መርፉ በሆነው ሐዲስ ማለት ነው። ስለዚህ ቁርአኑ አይኖች አያዩትም ይላል በዚህ ዓለም። ኦኬ ከትንሣኤ ቀን በፊት በዚህ ዓለም ላይ ፍጡራን አያዩትም ማለት። ስለዚህ በቁርአንና በተፍሲር መሰረት አላህ በዚህ ዓለም አይታይም። ነገር ግን ከትንሣኤ ቀን በፊት
መሐመድ አላህን እንዳየው ሳሂህን መርፉ በሆነው ሐዲስ ተዘግቧል። ግልጽ የቁርአንና የሐዲስ ግጭት ማለት ነው። ስለዚህ እስልምና ከግጭት ውጭ ነው፣ እስልምና ከግጭት የጸዳ ሃይማኖት ነው የሚለው ሐሰት ነው ማለት ነው። በቃ ሐሰተኝነቱ ተረጋገጠ ማለት ነው። ስለዚህ ወይ ቁርአኑ እውነት ነው ወይ ሐዲሱ ውሸት ነው። ሐዲሱ ውሸት ከሆነ ደግሞ ሐዲሱ ውሸት ከሆነ ደግሞ ቁርአኑ እንዴት እናምነው እንችላለን? ምክንያቱም ሐዲሱንም የተናገረው መሐመድ ነው፣ ቁርአኑም ወረደልኝ ያለው መሐመድ ነው። እሱ በተናገረው ንግግር ላይ ካላመን ነው እሱ ወረደልኝ ያለው ነገር ለምንድን ነው የምናምነው? ዋት ሪዝን ዊ ሃቭ? ቁርአን ወረደልኝ ያለው ሰውዬ ሐሰተኛ ሐዲስ ከተናገረ ሳያም በሳሂ መርፉ ደረጃ ያለ ውሸት ከተናገረ ለምን ቁርአኑ ይታመናል? ሐዲሱ ውሸት ከሆነ ያ ሐዲሱን የተናገረው አካልም ውሸታም ይሆናል። ስለዚህ ወረደልኝ ያለው ቁርአንም ሐሰት ይሆናል። ምክንያቱም በሐሰተኛ ሰው ላይ የአምላክ ቃል ሊወርድ ስለማይችል። አይ ሐዲሱ እውነት ነው ቁርአኑ ነው ሐሰት ከተባለ ደግሞ ቁርአን የአምላክ ቃል አይደለም። ስለዚህ ኢን ቦዝ ኬዝስ እስልምና የውሸት ሃይማኖት፣ መሐመድም ሐሰተኛ ነብይ እንደሆነ ተረጋገጠ ማለት ነው። ይሄን ለማለት ነው። ኮፒ ሊንክ ሼር በማድረግ ለምትችሉ ሰው በሙሉ አድርሱ ለማለት ነው። ተባረኩ።